ውሸት ከውሸት መቼም ወደ ኋላ አትይም። ውሸት ከማውራት ወደ ኋላ አትይም። ጥለሹ የወጣሽ ቤት ነው። ጥለሹ የሄድሽ ሰውዬ ነውና ውሸት ባታወሪ ላንቺ ይጎዳሻል። ለነገ ለልጅሽም ይጎዳዋል፣ ለራስሽም ይጎዳሻል። ሲሰገድልሽ ሲለመንልሽ እምቢ ብለሽ አይወጣሽው። አሁን ስለሱ ምን አጠያየቀሽ? ምን አስፈለፈለሽ? ፈታሹ በህዝብ ፊት ፈርምልኝ አልሽው፣ ፈረመልሽ። እሺ አሁን ደግሞ ምን አስቆረቆረሽ? ትኑራ። የከፋው ጊዜ ነበረች። በቃ ሄርሜላ የከፋው ጊዜ ነበረች። ጥለሹ የሰዓት ነበረች። በቃ ጥለሹ የሰዓት ነበረች። ጥለሹ የሰዓት ደግሞ ከጎኑ ነበረች። አይዞ ሀብሽር ነገ ሌላ ቀን ነው ብላ ይሄ ልጅ እንባውን ጠርጋ አንገቱን ባቀረቀረበት ቦታ አንገቱን ቀና አድርጋ ሰው አርጋው ጓደኞቹን የፈለጉት ጓደኞቹን ጥሎት ነበር። በቃ አንቺ አሳድመሽበታል። ያድምብሽ አቡ አላህ። እንዲያው ወላሂ እንዲያው ሰው ልጅ ያስባል ቢስ እናንተ እንዲያው በቂጣችሁ ነው እንደምታስቡ። አስተፈረላላዚም እረ እንደ ሰው አስቢ። አንቺ ሁሌ እንትን እያልሽ ሁሌ በአንቺ ቪዲዮ አልሰራም ብዬ ነበር። እስቲ 2 ነፍስ ነኝ ሳምንት ቀረኝ ብለሽ አላልሽም ነበር? የት አለ አሁን ሳምንት ወልደሻል ተቀመጥ ስትይ ሆዱ አሁን በሆድ የቦሰታችሁ በሆዱ ውሸት ነው እርግዝና አይደለም ብሎ ሰው አለሻ። አንቺ እኮ በዛን ሰዓት ያለሽ ምክንያት እኮ እርግዝና አይደለም ያረገዝሽው ልጅ አይደለም ጨርቅ ነው ያለሽ እኮ በዛን ሰዓት አንቺ ስትንጫጪ ነው። ስትንጫጪ ልጁ የማን እንደሆነ እርግዝኛ ነች፣ ግን ይሄ ልጁ ለማን እንደሆነ ይፋ ይወጣል መጨረሻ ላይ ማለት ነው። በሱ ላይ እኔ አገባኝ በሱ ላይ መልስም አልሰጥም ሀሳብም አላስቀምጥም። ግን አንቺ ሄርሜላ ቶሎ በቃ አንቺ ጥለሹ ሄጅ ብቸኛ በሆነ ሰዓት አንገቱ ባቀረቀረ ሰዓት ማንም በሌለው ሰዓት አንገቱ ደፍቶ ባለቀሰ ሰዓት ጨርቅ ለብሶ ተቀርቅሮ የእናቱ ልጆች ዘመዶቹ የራቁበት ጊዜ ነው። በዛን ሰዓት የሁሉም አሳደምሽበት ያድምብሽ ጓደኞቹ ዘመዶቹ እህቶቹ ብቸኛ አስደረግሹ። አሁን ሀይ የሚሉ ወንድሞች ጓደኞቹ ማለት ነው። ያኔ አይተነዋል እኮ ጨልሞበት ብቸኝነት ይዞት አንገቱ ደፍቶ ለምኑ አባትዮ መጥቶ ባልይ ራሱ ሰግዶልሽ ለምኖሽ ተንበርክኮ ሲለምንሽ እምቢ አልሽ። አሁን ጥለሹ የወጣሽ ፈርምልኝ ብለሽ በህዝቡ ላይ ያስፈረምሽው ምን ፈልገሽ ነው? እኔ እኮ አንቺ ነገር አይገባም። ሰው ማትመሲ ነገር የሰው ቆራጥ አላማ ማትወስጂ ነገር በቃ አንቺ እንደ ሰው ተለያየሁን ላይ ተለያይተን ህይወታችን ብለሽ እስከወስን ድረስ ብቻሽን ህይወትሽን መቀጠል ስለሱን እናቆጣጠርሽ ከማንም ይኑር ህይወትም ሌላ ህይወት ይጀምር። ሌላም ሴት ያግባ ሄርሜላም ያግባ ሌላም ሴት ልጅ ያምጣ። ምን አገባሽ ለአንቺ? እኔ ምን አገባኝ? ምን አገባኝ? ከተፋታሁት በኋላ ከተለያየሁት በኋላ አገባኝ። ለምን እዚህ ጋር ወንድ ልጅ ነው። አንቺ ከዘመዶች ከቤተሰቦች ከእህቶች ከቤተሰቦች ቪዲዮ እየሰራሽ እሱ መሞት አለበት። ቪዲዮ አይሰራም። ቪዲዮ ሰራ ማለት ሚስት አገባ ማለት ነው። ሄርሜላን አገባ ማለት ነው። ከባድ ነው። ብቻ እናንተ በቂጣችሁ መሰል የምታስቡ በእውነት እንደ ሰው ልጅ እስቲ በጭንቅላታችሁ አስቡ ማለት ነው። በጭንቅላት ማሰብ ይጠቅማል። ሩታ በጭንቅላትሽ አስቢ። ወዴት ነው ያለሁት? ምንድን ነው ያለሁት? ይህ ሰው የተለያየሁት ከተለያየሁት በኋላ ያላ በሰላም ይገላግለኝ ልጅን እስካለ ድረስ የአባትነቱን አይለየኝም ሰላሙን ያብዛልኝ ብለሽ ኑሪ። ምን ስለሱ ምን አቆጣጠረሽ? ጥላሽ አሁን ማንም ቪዲዮ ቢሰራ የቡታጀራ ለማኞች ቪዲዮ ቢሰሩና ይሄ ነው ቢሉ ላንቺ ሙራን ተሰማሽ ማለት ነው። ይሄው እኛ እንኳን ተለያይተን
እንኖራለን። እስቲ ጉብዝናሽ አሳይ። እስቲ እችላለሁ ጎበዝ ነው የሚባለው ሰው እንዲያንቺ አይነት አይደለም። እንዲያንቺ አይነት ጠቅጣቃ አይደለም። በየጊዜ ቪዲዮ ጠርቶ ጓደኞቹ ጠርቶ ልክ እንደሰረቀ ነገር ዲቃላ እንዳቀፈ ነገር ዲቃላ እንዳሳቀፍሽው ነገር 10 ጊዜ ትቀጭዋለሽ። ሴት ልጅ ጠንካራ ሴት ልጅ ማለት ነው። ጠንካራ ሴት ልጅ በቃ አልሰማም፣ የሰው ወሬ አልሰማም፣ የሰው ነገር አላይም፣ በቃ ነገ ሌላ ቀን ነው ብሎ የሚኖር ሰው ነው። የሰው ነገር አንቺ በየጓደኞቹ ጠርተሽ ቪዲዮ ከሰራሽ ሄርሜላ አመቴ ወለቴ እያልሽ ለአንቺ ይሄ ጠንካርነት ነው? ስንፍና ነው። ጠንካራ ማለት ጎበዝ። አረብ ላገር ያሉ ልጆች አርግዞ እስከ 9 ወር ድረስ የአረብ ቤት ጎንበስ ቀና እያሉ ሽንት ቤት እያጠቡ ልብስ እያጠቡ እየተኮሱ እያጠቡ ምግብ እየሰሩ ልጃቸው ከዛ ይወልዳሉ። በወለዱበት ቤታቸው ይገባሉ። ልጃቸው ስራቸውን ያው ተመልሶ ደግሞ ስራቸው ይቀጥላሉ ማለት ነው። ስራቸው ላይ ይበላሽባቸው ቶሎ ብሎ በስራቸው ይገባሉ ማለት ነው። በቃ እየተንቀሳቀሱ አረብ ቤት ውሃ እየጠጡ ልጃቸው እያሳደጉ አረብ ቤት ይኖራሉ ማለት ነው። ለምን አንድ ሰው ጠንካራ ማለት ጎበዝ ማለት እንደዛ ነው። ወልዶ ቶሎ ብሎ ወልዶ ደማቸው ሀፋዛ ለብሶ አረብ ቤት ሄዶ ይሰራሉ ማለት ነው። ጠንካራ ሴት ማለት እንደዛ አይነት ሴት ነው። አንቺ ጠንካራ ሴት አይደለሽ። ልፋት፣ ዝጣጥ፣ ዘግ፣ ንፍጥ ሴት ነሽ። እንዳንቺ አይነት ሴት አሰዳቢ ነሽ። ሴትን ታሰድባለሽ። ሴት ሆነሽ ሴትን ታሰድባለሽ። በየጊዜው ቪዲዮ ከሰራሽ ከወጣሽ ሰውዬ ትፈልጊዋለሽ ማለት ነው። ታዲያ ለምን ፈረምሽለት? ምን ፈረም አልሽው እንዴ? አስገድደሽ እኮ ነው በህዝብ በሚዲያ ፊት 10 ወንድ እየጠራሽ ሲለምንሽ እምቢ ብለሽ መስቀል ወርዳችሁ በልታችሁ ሲመጣ ሲለምንሽ አታስፈልገኝም አልሽ። አሁን ምን አገባሽ? ጠይቅ ከማንም ይሉ። ታዲያ ቤት ዘግቶ ይሞት ፈልገሽ ነው? በአብርሽ ቤት በእኔ ቤት ምን ለቀሽ ያወጣሽው? አንቺ ቤት አመጣሽ ኑሪበት ኑር ሲል እኔ ተከራይቼ ልኑር ሲል በሚዲያ በህዝብ ላይ እምቢ ብለሽ ያወጣሽ። አሁን ምን ፈለግሽ? ትንሽ ሴማይትሽ ሴት ምን አይነት ዘር ነሽ? ያስ ምን አይነት ቤተሰብ ነው የወለደሽ? እውነት ጠንካራ ሴት ጠንካራ የወለደው ጠንካራ ነው። ጠንካራ ጎበዝ እናት ጎበዝ አባት የወለደው እንደው ጎበዝናውን አንቺ ቪዲዮ ተመቸሽ? ማሻአላ ፌመስ ነሽ። ዱባይ በጀብለክ እንተነው ያዲ ጠንካራ ሴት ማለት እንዳንቺ አይነት አይደለም። እስቲ ራስን ዞር ብለሽ ምንድን ነው ያለሁት? የት ነው ያለሁት? ይሄ ሰውዬ በምን ምክንያት ነው የተለያየነው? በምን ምክንያት ነው ፈርም ያልኩት ብለሽ አንቺ በቃ ሚዲያውም ራሱ ሰላም አገኝ። አንቺ ሰላም በቃ የአንቺ ጭቅጭቅ ሲቆም ሚዲያውም ራሱ ሰላም አገኝ። አንቺ ደግሞ በቃ በዱባይ ሚዲያ ቀማም ሚዲያ ባጃጅ ስልክ ስጦታ መጡልሽ። በቃ በሱን መከራ መጣ። በአንዱ ይቀረጻል፣ በአንዱ ድምጽ እንትን ምንድን የሚባለው ድምጽ ማቆሪያ ነው፣ አይፎን ነው። ይገርማል። አንቺ ነገር መቼ ነው አንቺ ከዚህ ሰው የጭቅላት ምቶች በቃ ጥላሽ ሄጅ እንደ ጥላሽ ወንድ ሄጅ መኖር
ህይወትሽን ኑሪ እስቲ። አንቺ ጎበዝ ሆነሽ ሰርተሽ ወልደሽ ልጅሽን አቅፈሽ ስሪና ተለወጪና አሳዩ ጉብዝና። የት ገባህ የት ወጣህ? ወንድ ልጅ ከተለያዩ በኋላ አንቺ ምን አገባሽ? የወንድ ልጅ እሱ እንደዛ የሚባል ነገር ሰምቻለሁ ብቻ ሳይሆን መስማት ምናምን ይሄ በወሬ ደረጃ ሳይሆን የሆነ የተላከልኝ ነገር አለና ያው እዛው አብሯቸው ካለ ሰው ነው ይሄንን ነገር ያየሁት ወይም የሰማሁት። የተላከልኝም ያ ሰው ማን ነው ምናምን ብለህ እንድትለኝ አልፈልግም፣ ምክንያቱም እሱን ፕራይቬሲ መጠበቅ ስላለብኝ በነገሮች ደስተኛ ያልሆነ ሰው እና በቃ ለእኔ የሚጨነቅ ሰው ይህን ነገር ብታስተካክዩ ጥሩ ነው ብሎ የጠየቀኝ ሰው ነበረ። ማስተካከሉን ባልችልም ግን ደግሞ አይተሃል፣ ባለፈው እሱ ሊመለስ ሲል ወደ ቤት ሊመለስ ሲል በጣም ብዙ ነገር ድጋሚ እኔ ከሄድኩኝ በኋላ ይብን መንገድ ላይ አስቁመውኝ ከዛ በኋላ ጠርቶኝ ምናምን ገብተን ያወራንበት ነገር አለ እና አንተም ነበርክ። እኔና እሱ ብቻ አውርተ ነው እንትን የተባለ ነገር አይደለም። አንተም ነበርክ፣ ምክንያቱም ውሸት ነው እንዳይባል እንኳን አንተም አለ። ቪዲዮ ምሰራበት አጣ። ያወራነውን ነገር ደግሞ እዚህ ጋር ማውራት አይጠበቅብኝም፣ ወይም ደግሞ ሁሉንም ነገር ማሳየት አይጠበቅብኝም አይደል? ሁሉንም ካወሩት ወደ ባዶ ይቀራል ይባላል እና አሁን በሄርሜላና በአብርሽ ጉዳይ ላይ የሆነ ነገር ስለሰማሁም ስላየሁኝም እሱን ለመጠየቅ ነበረ እና ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ሄርሜላ ማጋ እኔና አብርሽ ቤት ግራሽ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እንደዛ የሚባል ነገር ሰምቻለሁ ብቻ ሳይሆን መስማት ምናምን ይሄ በወሬ ደረጃ ሳይሆን የሆነ የተላከልኝ ነገር አለና ያው እዛው አብሯቸው ካለ ሰው ነው ይሄንን ነገር ያየሁት ወይም የሰማሁት። የተላከልኝም ያ ሰው ማን ነው ምናምን ብለህ እንድትለኝ አልፈልግም፣ ምክንያቱም እሱን ፕራይቬሲ መጠበቅ ስላለብኝ በነገሮች ደስተኛ ያልሆነ ሰው እና በቃ ለእኔ የሚጨነቅ ሰው ይህን ነገር ብታስተካክዩ ጥሩ ነው ብሎ የጠየቀኝ ሰው ነበረ። ማስተካከሉን ባልችልም ግን ደግሞ አይተሃል፣ ባለፈው እሱ ሊመለስ ሲል ወደ ቤት ሊመለስ ሲል በጣም ብዙ ነገር ድጋሚ እኔ ከሄድኩኝ በኋላ ይብን መንገድ ላይ አስቁመውኝ ከዛ በኋላ ጠርቶኝ ምናምን ገብተን ያወራንበት ነገር አለ።